የጭንቀት ህመሞች አንግዛይቲ የምንላቸው ዲፕሬሽን፣ የሙድ ህመሞች በአጠቃላይ ሙድ መዋዠቅ ድብርት ህመም ነው ልንለው የምንችለው ነው። እንደውም ፊዚካሊ ከምንታማቸው ህመሞች እንደውም በጣም ሲቪየር ነው፣ ከባድ ችግር የሚያመጣ ነው በህይወታችን ላይ በዕለት ተዕለት ህይወታችን ላይ። ኢትዮጵያ ውስጥ በመሰለ በጣም ኮመን ህመም የትም ሀገር ዲፕሬሽን እና አንግዛይቲ ጭንቀትና ድባቴ ነው። እኛ ግን መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው። you are a weak person እንደ ህመም አይታይም። ስለዚህ ሁሉ ሰው ደብቆ ነው የሚኖረው። የአእምሮ ህመም ነው። ይሄ ሳይኮሎጂካልም ፕሮብሌም ነው። ሲቪየር ሲሆን ደግሞ የአእምሮ ህመም ነው። ባዮሎጂካልም ኢንሄሪት ያደረግነው ሊሆን ይችላል። አንግዛይቲ ላይ ስንመጣ ጭንቀት ነው። ያኛው ድብርት ወይም ድባቴ የምንለው የከፋ ድብርት ማለት ነው። ድብርት የህይወት እውነታ ሁላችንም ይደብረናል። እሱ ህመም አይደለም። ድባቴ ማለት ግን እዛ ውስጥ መኖር ነው። ዝም ብለሽ ቁጭ አትበይ፣ ተደብረሽ ውጪ፣ ወክ አድርጊ ወይ ኤክሰርሳይዝ ስሪ፣ ተነሺ። እዛ አልጋ ላይ ተኝታ ዲፕሬስ ለሆነችው ነው የምነግራት። ብዙ ሰው ዲፕሬሽኑን ህመም ብሎ አያመጣም። ስለዚህ በ50-60% ፐርፎርማንሱ ይቀንሳል። ብዙ ጊዜ ሰዎች የሚወዱትን ወይም አጠገባቸው ያለውን ሰው በሚያጡበት ጊዜ፣ በሞት ወይም ደግሞ በተለያየ መንገድ በሚያጡበት ጊዜ ዲፕሬሽን ውስጥ ይገባሉ። አንግዛይቲ ማለት ደግሞ ጭንቀት፣ መፍራት፣ ማህበራዊ ፍርሃት ሊሆን ይችላል። የተለያዩ ፎቢያዎች፣ ብዙ ነገር አለ። ብዙ ሰው ፍርሃት ውስጥ ነው የሚኖረው። ያንን ግን በሽታ አንለው። እኛ አንድ በሽታ ነው የምንለው፣ እሱም እብደት ነው። ይሄ ሰው አይምሮውን በፍጹም መቆጣጠር ሲያቅተው ታሟል እንላለን። በስራቸው ኢፌክቲቭ ሳይሆኑ ሲቀሩ ዲፕሬሽን ውስጥ ይገባሉ። በዕለት ተዕለት ህይወታቸው ውስጥ ደግሞ ችግር ሲያጋጥማቸው ዲፕሬሽን ውስጥ ይገባሉ። ለችግሮች የሚሰጡት መልስ ዲፕሬሽን ውስጥ ሊያስገባ ይችላል። አንግዛይቲ ብዙ ነገሮች በህክምና በጣም ብዙዎቹ ይሻላሉ፣ ይድናሉ፣ ወይም ደግሞ ኖርማል ላይፍ ትኖራለህ ህክምናውን እየወሰድክ። ሁሉም ነገር ያልፋል። ችግሩ እስካሁን ያልፋል፣ እመነኝ ያልፋል። ይሄኛ ያለሽበት ችግር ይሄም ያልፋል። ስለዚህ እንደሚያልፍ ማወቅ። ዲፕሬሽን የሙድ ህመም ነው። የአንድ ሰው ሙዱ በጣም ሎ ሆኖ በጣም ሲቆይ አትሊስት ከ2 ሳምንት በላይ ይቆያል። ግን ሙዱ ብቻ ሎ መሆን አይደለም። የህይወት ፍላጎቱ፣ የምግብ፣ የሴክስ፣ አጠቃላይ ለኑሮ ያለው ፍላጎቱ ይቀንሳል። ህይወትን አጨልሞ ያያል። ምን ይጠቅማል መኖር? ወደ ሱሳይድ ሁሉ ማሰብ ይጀምራል። ኤነርጂው ይጠፋል። ለብዙ ነገር ካልጋ ውስጥ መውጣት አይፈልግም። ጨለም ያለ ቦታ መሆን ይፈልጋል። ማልቀስ፣ ማዘን፣ አንዳንዴ ክብደት ይቀንሳል። አንዳንዴ ደግሞ አፕታይት መጥፋት ሳይሆን ምግብ በጣም መብላትና መወፈር ሊሆን ይችላል። አንዳንድ ሰዎች በቃ ምግብ ውስጥ ገብተው ይጠፋሉ። ሰው ትጠላለህ። ሰው በጣም በሚያስፈልግ ጊዜ ከሰው ትሸሻለህ እና ህይወትህ ምን እየሆነ ይሄዳል? በቃ ሽሪንክ እያረገ እየጠፋህ ትገባለህ። ንጽህና፣ ራስን ኬር ማድረግ ይጠፋል። እና አልቲሜትሊ ዋናዋ ምልክት ምንድነው? ተስፋ መቁረጥ ውስጥ ይገባል። ያቺ ተስፋ መቁረጥ በጊዜ ካልተመካች የመጨረሻዋ ቦታ ራስን ማጥፋት ነው የሚሆነው። እና ይሄ ዲፕሬሽን ነው። ስለዚህ ዲፕሬሽን ማለት የኢሞሽን ጨለማ ውስጥ መግባት ማለት ነው። ዳርክ የሆነ ኢሞሽን ውስጥ ትገባለህ። ትልቁ እና ወሳኙ መፍትሄ ባለሙያ ጋር መሄድ ነው። ለልጆችም ብቻ ሳይሆን ለአዋቂዎችም የሚሰጡ ትሪትመንቶች ወይም ደግሞ ህክምናዎች አሉ። ከዛ ውስጥ ብዙ ጊዜ ህክምና ወይም ደግሞ ካውንስሊንግ የግድ ያስፈልጋል። በተለይ በጣም ዲፕሬሽን ሰዎች ሱሳይዳል ሌቭል ከደረሱ መድኃኒት ቶሎ ያወጣቸዋል። መድኃኒት መፍራት የለባቸውም። ሌሎች ህክምናዎችም አሉ። የመጀመሪያው ሳይኮቴራፒ ህክምና ወይም ደግሞ ቶኪንግ ቴራፒ የሚባል አለ፣ በባለሙያ የሚሰጥ። ከዛ ደግሞ ኮግኒቲቭ ቢሄቪራል ቴራፒ የሚባል አለ። ካውንስሊንግ ደግሞ በጣም ይጠቅማል። እዚህ ላይ ፕሮፌሽናል የሆነ ካውንስሊንግ በጣም ብዙ ሰዎች ሊረዱ ይችላሉ። የሚድን ነገር ነው። 90% መዳን ይችላል። በሜዲኬሽን ደግሞ የሚመጣለ መድኃኒት ፕሪስክራይብ ተደርጎላቸው ያለባቸው ችግር ሁኔታ በደንብ በባለሙያ ታይተው የሚታከሙ ሌሎችም አሉ፣ ካውንስሊንግን ጨምሮ። ሌላው ደግሞ ብዙ ረጅም ጊዜ ህክምና ይፈልጋል፣ ተመላላሽ እየሆነ ስለሚያስቸግር። ደስተኛ ለመሆን መሞከር፣ ቺርፉል ለመሆን መሞከር፣ የሚጋባ ቺርፉልነስ፣ ደስ እንዲልሽ መሞከር፣ ራስሽን ማስደሰት፣ ቺርፉል ለመሆን መሞከር እና ዝም ብለሽ ከተቀበልሽው እኮ ሁላችንም ተደብረን ቁጭ እንላለን።